السلام عليكم ورحمة الله وبركاته. ود يراوي ميديا ቤተሰቦች ቻናላችንን ሰብስክራይብ ላይክ እና ኮሜንት በማድረግ ቤተሰብ ይሁኑን። ኻሊድ ኢብን አልወሊድ የአላህ ሰይፍ ከመቶ በላይ ጦርነቶችን ተዋግቶ አንድም ጊዜ ያልተሸነፈ አዛዥ፣ በዘመኑ በነበሩ ታላላቅ ግዛቶች ዘንድ በእጅጉ የሚፈራ ሰው፣ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰይፉላህ የአላህ ሰይፍ በሚል የክብር ስም ያሞካሹት ተዋጊ። ይህ አስደናቂው የኻሊድ ኢብን አልወሊድ ታሪክ ነው። ኻሊድ በ592 አካባቢ በመካ ውስጥ በቁረይሽ ዝነኛ ጎሳ በነበረው በበኑ መኽሱም ተወለደ። ቤተሰቦቹ የተካኑ ተዋጊዎችና የጦር መሪዎችን በማፍራት የሚታወቁ ነበሩ። ኻሊድ ገና ከልጅነቱ ጀምሮ የፈረስ ግልቢያን፣ የሰይፍ ፍልሚያንና የጦር ሜዳ ስልቶችን በሚገባ ተክኖ አድርጓል። እስልምናን ከመቀበሉ በፊት ኻሊድ ከሙስሊሞች ጠንካራ ተቃዋሚዎች አንዱ ነበር። በኡሁድ ጦርነት ወቅት የቁረይሽን የፈረሰኞች ጦር ይመራ ነበር። በሙስሊሞች ዙሪያ ያደረገው ብልሃተኛ መዞር የጦርነቱን አካሄድ የቀየረና የሱን ልዩ የጦር አቅም ያሳየ ነበር። ከዓመታት በኋላ ኻሊድ ስለ እስልምና ማሰብ ጀመረ። እሱን ለማስቆም የተደረጉት ሙከራዎች ሁሉ ባይሳኩም ሃይማኖቱ መስፋፋቱን መቀጠሉን አስተዋለ። በ629 ወደ መዲና ተጉዞ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊት እስልምናን ተቀበለ። ነብዩን በደስታ ተቀበሉት። አላህም ያለፈውን ጥፋቱን ይምረው ዘንድ ዱዓ አደረጉለት። ከዚያም ብዙም ሳይቆይ ኻሊድ ያንን ልዩ ወታደራዊ ብቃቱን እስልምናን ለመጠበቅ አዋለው። የመጀመሪያው ትልቅ ፈተናው የሙዕታ ጦርነት ነበር። ወደ 3000 የሚጠጋው የሙስሊም ጦር እጅግ በጣም ግዙፍ ከሆነው የባይዛንታይን የሮም ጦር ጋር ገጠመ። የተመደቡት አዛዦች በሙሉ በሸሂድነት ከወደቁ በኋላ ኻሊድ አመራሩን ተረከበ። በሚገርም ስልት ጦሩን እንደገና አደራጅቶ በተሳካ ሁኔታ በማፈግፈግ የሺዎችን ሙስሊሞች ሕይወት አተረፈ። ከዚህ ጦርነት በኋላ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ሰይፍ የሚለውን የክብር ስም ሰጡት። ይህ ስም ታሪክ ሁልጊዜ የሚያስታውሰው መለያው ሆነ። ከነብዩ ህልፈት በኋላ ኻሊድ በመጀመሪያው ኸሊፋ አቡበክር አስሲዲቅ መሪነት በሪዳ ጦርነቶች ወቅት ወሳኝ ሚና ተጫውቷል። በርካታ ጎሳዎች በሙስሊሙ መንግስት ላይ አምፀው የነበረ ሲሆን የኻሊድ ዘመቻዎች ግን በመላው አረቢያ አንድነትን በድጋሚ መለሱ። በመቀጠልም ትኩረቱን በወቅቱ ወደ ነበሩት ሁለት ታላላቅ ሀያላን መንግስታት አደረገ። ወደ ፋርስ ሳሳኒድ ግዛትና ወደ ባይዛንታይን ግዛት። በፋርሳውያን ላይ ተከታታይ አስደናቂ ድሎችን ተቀናጅቷል። ከነዚህም መካከል የወላጃ ጦርነት ይገኝበታል። ይህ ጦርነት በወታደራዊ ታሪክ ተመራማሪዎች ዘንድ ከሃኒባል ዝነኛ ባለ ሁለት ወገን ከበባ ደብል ኢንቨልፕመንት ስልት ጋር በተደጋጋሚ ይመሳሰላል። በኋላም ቤዛንታይኖች ባላሰቡት መንገድ ድንገት ለማጥቃት ጦሩን ይዞ አስቸጋሪውን የሶሪያ በረሃ አቋርጦ ተጓዘ። የሱ ፍጥነትና ስልታዊ ዕቅድ ተረት የሚያስብል ሆነ።